አንተ ንገረኝ እንጂ እናት አይደለችም? ተቀብራ እኮ ነው የደረስኩት። ይቅርታ እየዋሸሽኝ ነው አይደል? ይቅርታ ጋሼ፣ በእርግጥ ምንም የማውቀው ነገር የለም፣ ግን ደግሞ አንተን በማያገባኝ እንዳልገባ አስጠንቅቀኛል። አዎ ልክ ነው፣ ግን ደግሞ የማይገባ ነገር እያየሽ መቼም ዝም አትይ። ልጅሽን ብታገኘስ? ማለቴ በአካል ቢመጣ። አትቀልጅብኝ፣ ይኸውልሽ አትቀልጅብኝ። እኔም ላይ ልጄም ላይ እንድትቀልጅ አልፈልግም። ተረጋግሽ አለሜ። አልረጋጋም፣ በፍጹም አልረጋጋም። ማንም ልጄ ላይ እንዲቀልድ አልፈልግም። ማንም። አንቺም ሴትዮ? አዎ እኔ እብድ ነኝ። እናትዬ ግን እብድ አይደል። እሱ ጤነኛ ነበር፣ ግን ሞት ነበረሽ። እዚህ መሆን ትንሽ ልጄ ሞቶ ትንሽ ደግሜ መውለድ እችላለሁ። በዛ ላይ ደግሞ እኔ እሱን አልገደልኩት። እንደማትረባ ደጋግመን እንዳበደች መንገር አለ። ራሷን እንድጠላ ማድረግ አለ። ይህን የነገረኝ አንድ የአእምሮ ሕክምና ባለሙያ ጓደኛዬ። እሱንማ ብለናት ለውጥ አይተንበታል። ይህን ሁሉ ገንዘብና ንብረት በስምሽ ማዞርልሻለሁ ስለምወድሽና ስለማምሽ ብቻ። እምነቴን እንዳታብኝ ነግሬሻለሁ። እሱም አለ ለካ። አዎ አባዬ፣ በሁሉም አቅጣጫ ችግር ብቻ እኮ በጣም ነው ቆኛ። ልጄ ናትዬ፣ የእናቴን ድምፅ ሰማሁ። የእናቴን ድምፅ ሰማሁ። ታው ናቲ በእንቅልፍ ልቡ የእናቱን ድምፅ ሰምቶ ነበርና እናም ደግሞ ነቅቶ ወደ መታጠቢያ ክፍል እየሄደ ድምፁን ከፍ አድርጎ የእናቱን ድምፅ በህልሙ እንደሰማ ሲያወራ ነበር። ከራሱ ጋር ነበር ይሄንን ነገር ያወራው። ድምፁንም ከፍ አድርጎ አውርቶ ነበርና እናቱ አለሜና ትሁት ደግሞ አለሜ ያለችበት ክፍል ውስጥ ምግብ እየሰጣቻት ነበርና አለሜ እዛ ጋር ናቲ ድምፁን ከፍ አድርጎ ሲያወራ ሰምታለችና እሷ ደግሞ የልጄን ድምፅ ሰምቻለሁ ብላ ድምጿን ከፍ አድርጋ ልትወጣ ስትል ትሁት እዛ ጋር አስቀርታታለች ማለት ነው። ይሄንን ነገር ደግሞ ናቲ ሳልሆን ሆኖ ያሰማውን ድምፅና አለሜ ደግሞ የራሷ የታገተችበት ክፍል ውስጥ ሆና ያሰማችውን ድምፅ ገዛኸኝና ቤቲ ሰምቶ አሁን ነቅቷል ማለት ነው። ምንድነው ምን ተፈጥሮ ነው እያሉ እነሱ ወደ ሳሎን እየመጡ ነው ማለት ነው። ምናልባት ናቲ እዛ ጋር ቃዥቼ ነው ወይ ደግሞ መስሎኝ የሆነ ድምፅ አሰምቼ ነው ብሎ እነሱን ካላስቀየሰ በስተቀር ምናልባትም አለሜ ወዳለችበት ክፍል መሄዳቸው አይቀርም ማለት ነው። በእርግጥ ትሁት የአለሜን አፍ ይዛታለች። አለሜ ከዛ በኋላ ሌላ ድምፅ እንዳታሰማ ማለት ነው። እዛ ጋር እሷ የሆነ ድምፅ ካሰማች ናቲ ይሰማል። እዚህ ክፍል ውስጥ ማን ያለው የሚለውን ነገር ያንን ነገር ለማጣራት ወደዛ መሄዱ አይቀርም። ገዛኸኝና ቤቲ ደግሞ እዛ ክፍል ውስጥ ማን እንዳለች ስለሚያውቁ እሱ ወደዛ ክፍል እንዳይቀርብ እሱን ለማስቆም የሚያደርጉት እንቅስቃሴ ምናልባትም በሶስቱ መሀል ትልቅ ግብግብም ሊፈጥር ይችላል ማለት ነው። እናም ደግሞ ገዛኸኝና ቤቲ ራሱ ትሁት እዛ ክፍል እንደምትገባ ያንን ነገር ካወቁ ይሄ ነገር ለትሁት ትልቅ አደጋ ይዞባት ይመጣል ማለት ነው። ለዛ ደግሞ ናቲ እዚህ ጋር ሳይታወቀው ይሄን ሚና እንደሚጫወት ግልጽ ነው። ተኝቼ ነበር ግን ደግሞ በእንቅልፍ ልቤ አቃሽቶኝ ተነሳው የእናቴን ድምፅ የሰማው መስሎኝ ነው ብሎ ይሄን ነገር ለገዛኸኝና ለቤቲ ካልነገራቸው በስተቀር ማለት ነው። በእርግጥ እነሱም ያን ያክል ገፍቶ ሊሄዱ አይችልም። ናቲ እዛ ጋር ሳሎን ቆሞ ሲያዩት እሱን የተናገረው ወይ ደግሞ እሱ ነው በእንቅልፍ ልቡ ተነስቶ የሄደው በሚለው ይሄን ነገር ገፍቶ ለማጣራት አይሄዱም ማለት ነው። ምናልባትም እሱ ወደ መታጠቢያ ክፍል ለመሄድ ነው የተነሳውት ብሎ ይሄን ነገር ከነገራቸው ሁለቱ ወደ ክፍላቸው ሄዶ መተኛታቸው አይቀርም ማለት ነው። አለሜ ደግሞ መጀመሪያውኑም ናቲ ሳልሆን ነው ድምፁ ሳያሰማ በፊት የናቲን ፎቶ እያየች ልጇ እንደናፈቃት ለትሁት እየነገረች እያለቀሰች ነበር። ከመጀመሪያውኑ ደግሞ ትሁት ስትላት የነበረው ይሄንን ድምፅ ይሰሙናል፣ ሰምተውን ደግሞ ወደዚህ ይመጣሉ፣ ድምፅሽን ዝቅ አድርጊ ብላ እየተናገረቻት ነበር ማለት ነው። ያ ማለት እዛ ጋር አለሜ ናቲ ምን ያህል እንደናፈቃት ነው እሷ አሁን ላይ እየተናገረች ያለችው። በእርግጥ እሷ ናቲ እውነት ሞቷል ብላ አምናለች። ግን ደግሞ አሁን ላይ የምትፈልገው ገዛኸኝ እንዲተባበራት የምትፈልገው ናቲ የተቀበረበት ቦታ ወስዶ ያንን መቃብሩን ካሳያት በኋላ ከዛ በኋላ ቢገሉኝም ግድ የለኝም እያለች ነው። ይሄ ደግሞ የሚያሳየው ልጇ ምን ያህል እንደናፈቃት ነው። ናቲም በእርግጥ በዛ በኩል እናቱ እንደሞተች አምኗል። ግን ደግሞ ዛሬ ትሁት ነገረች ነገር ትንሽ ጥያቄ ፈጥሮበታል። የእናትህን አሟሟት አጣራ ብለዋለች እና በእርግጥ ያኔ እናቱ ስትሞት እሱ እዚህ አልነበረም፣ ሌላ ሀገር ለስራ ጉዳይ ለ10 ቀን ወጣ ብሎ ነበር። ግን ደግሞ 10ሩን ቀን ጨርሶ ሲመጣ እናትህ እኮ ሞታ ተቀብራለች ብሎ ሌላ ሐሰተኛ መቃብር አሳይቶት ነበር። እሱ ደግሞ ያንን ነገር አምኗቸዋል ማለት ነው። ሁሉም ሰው እናትህ ሞታ እኮ ቀብረናታል የሚለውን ነገር ሲነግሩት እዚህ ጋር ገዛኸኝ ይሄንን ነገር ይሰራል ብሎ አልጠብቅም ማለት ነው። ግን ደግሞ እዚህ ጋር ትሁት የሆነ ሚስጥር እንደምታቅ
ተረድቷል። ለዛም ነው ዛሬ ምንም ባልተፈጠረበት ትሁትን ጠርቶ የሆነ የምታቂ ነገር ያለ ይመስለኛል እዚህ ቤት ውስጥ የሚፈጠረው ወይ ደግሞ ከሀብቱ ጋር በተያያዘ እዛ ጋር ገዛኸኝ የጠየቀውን ገንዘብ እየሰጠው ስላልሆነ ከሀብቱ ጋር በተያያዘ የሰማሽው ወይ ደግሞ የምትጠረጥሪው ነገር ካለ ነገርኝ ብሏት ነበር። ግን ደግሞ ትሁት ከዛ በላይ የእናቱን አሟሟት እንዲያጣራ የጠየቀችው እናቱ እንዴት እንደሞተችና ለምን እንደሞተች ሰው እጅ ሞታ ነው ወይስ አልሞተችም የሚለው ነገር ሁሉንም ነገር እንዲያጣራ ነግረዋለች ማለት ነው። ይሄ ነገር ደግሞ ናቲ ላይ ጥያቄ ፈጥሮበታል። ምናልባት እናቴ እንዴት እንደሞተችው የሚለው ነገር ያንን ነገር ለማጣራት ደግሞ የመጀመሪያ እርምጃ ያደረገው ገዛኸኝን እናቱ ከሞተች ምን ያህል ጊዜ እንደሆናት ያንን ነገር ገዛኸኝን ጠይቋል ማለት ነው። ገዛኸኝ ደግሞ እዚህ ጋር ምንም ሊጠረጥር አልቻለም ነገሩን። እናቴ ከሞተች 2 ዓመት ከ3 ወር ከ4 ወር እያለ ትክክለኛውን ቀን እየነገረው ነው ማለት ነው። ከዚህ በኋላ ደግሞ ናቲ እንዴት አድርጎ ይሄንን ነገር እንደሚያጣራ ባይታወቅም ግን ደግሞ ትሁት ትክክለኛውን ነገር ነግረዋለች ማለት ነው። ግን ከዛ ይልቅ ያንን ነገር ከምትነግረው ይልቅ የእናትህን አሟሟት አጣራ ከምትለው ይልቅ የተፈጠረውን ነገር ውጪ ላይ ተገናኝቶ የሆነ ቦታ ያለውን ነገር ሁሉ አጣርታ እሱም ነገሩን በድብቅ እየተከታተለ ከዛም በኋላ እናቱ ራሱ ትሁት አሁን እንደምታደርገው ተደብቆ እዛ ክፍል እየገባ ቢያገኛት ወይ ደግሞ ከዛ ክፍል ሰርቆ ቢያወጣትና ከዛም በኋላ በህጋዊ መንገድም ሊሆን ይችላል እነሱን እንዴት እንደሚያስቀጣና የእናቱን ንብረትም እንዴት አድርጎ እንደሚያስመልስ ያንን ነገር ቢያስብ ይሻል ነበር ማለት ነው። ትሁት ደግሞ ይሄንን ነገር አሁን ላይ እያደረገች አይደለም። በእርግጥ እሷም ለህይወቷ ትፈራለች። ገዛኸኝ ምን አይነት አደገኛ ሰው እንደሆነ እስካሁን ተረድታለች ማለት ነው። በእርግጥ ቤቲን ባትፈራው ራሱ ገዛኸኝ ደግሞ ይሄንን ነገር እያደረጉ እንደሆነ ካወቀ እኔንም ያጠፋኛል የሆነ ነገር ያደርገኛል የሚለው ነገር ስለሚያሳስባት እሷ ገፍታ ይሄንን ነገር ልታደርግ አልቻለችም ማለት ነው። ለዛም ነው ናቲ ራሱ አባትህን በዚህ ልክ አትናቀው ብላ ይሄንን ቃል እየነገረችው ማለት ነው። ያ ማለት እሷ የሰማችው ነገር አለ። ናቲን እናስወግደዋለን፣ መሞት ፈልጓል፣ እሱን እንዲናረጋለን የሚለውን ነገር ከቤቲ ጋር ሲያወሩ ሰምታ ነበርና እሱ ገፍቶ አባቱን ለመጉዳት ወይ ደግሞ አባቱ ላይ ሌላ እርምጃ ለመውሰድ ከሄደ ናቲ ላይም እርምጃ ይወስዳል የሚለው ነገር ስለምትጠራጠር ነው እዚህ ጋር ናቲን አባትህንም መናቅ የለብህም ያለችው ማለት ነው። ቤቲ ደግሞ የናቲና የትሁት መገናኘት እሷን ሌላ ነገር መስሏታል ማለት ነው። ቤቲ አሁንም ድረስ ናቲ ላይ ተስፋ አልቆረጠችም። የአባቱ ሚስት ሆና አሁንም እሱን እንደምታፈቅር ነው እስካሁን የተረዳ ነው ማለት ነው። ለዛም ነው ትሁትን ከሱ ጋር ስታይ ሌላ ነገር አስበሽ ከሆነ ከኔ ጋር ትጣያለሽ ወይ ደግሞ እኔ አይኔን የጣልኩበትን ነገር አይንሽን ከዛ ነገር ላይ አንሺ፣ ያለበለዚያ ሌላ ነገር ይከተልሻል ብላ ትሁትን ያስጠነቀቀቻት ማለት ነው። ትሁት ደግሞ የምትገናኘው ከገዛኸኝ ጋር ወይ ደግሞ የምታወራው ለሌላ ጉዳይ ነው። ቤቲ ደግሞ የመሰላት በመሀላቸው ሌላ ግንኙነት ሊፈጠር መስሏታል ማለት ነው። በተለይ ይሄንን ነገር የጠረጠረችው ናቲ እዛ ሳሎን ቁጭ ብሎ ቤቲን ጥሩ ሰራተኛ አግኝታችኋል፣ በጣም ጥሩ ሰው ትመስላለች የሚለውን ነገር እዛ ጋር ትሁትን እያሞጋገሰ ሲነግራት እሷን የመሰላት በቃ ትሁትን ፈልጓታል፣ ወዷታል። እኔ እያለው እንዴት እሷን ያያታል፣ እኔን ማሞገስ ሲገባው እንዴት የቤት ሰራተኛ ያሞግሳል የሚለው ነገር ትንሽም ስላበሳጫት ነው አሁን ላይ ትሁትን ያስጠነቀቀቻትና ድጋሜ ከሱ ጋር እንዳላይሽ ወደ ሳሎን ራሱ የምትመጪው ምግብ ለማቅረብ ከሆነ ነው እንጂ እሱ ባለበት ወደ ሳሎን ብቅ እንዳትዪ እዛው ኪችን ሁኝ ብላ ትሁትን አስጠንቅቃታለች ማለት ነው። ገዛኸኝ ደግሞ በቤቲና በናቲ መካከል የሆነ ነገር ያለ ይመስለዋል። ያ ማለት እሱ የሆነ ነገር ተጠራጥሯል። ምናልባት ሊጠራጠር የሚችለው እዛ ጋር ቤቲ ከምታረጋቸው አንዳንድ እንቅስቃሴዎች ነው እንጂ እዚህ ጋር ናቲ ምንም ያደረገው ነገር የለም ከቤቲ ጋር ለመሆኑ ወይ ደግሞ ቤቲን መፈለጉን የሚያሳይ ምንም ያደረገው እንቅስቃሴ የለም ማለት ነው። ለዛም ነው እነሱን በመጠራጠር ወደ ስራ ቦታ ሲሄድ ራሱ ትሁትን እነኚህ ልጆች በአይነ ቁራኛ ተከታታያቸው እያለ ትሁትን የሚያዛት ማለት ነው። ትሁት ደግሞ እዛ ጋር የታዘበችው ነገር ቢኖር ራሱ ቤቲ ናቲን እንደምትፈልገው ብትረዳ ራሱ ይሄንን ነገር ደግሞ ለገዛኸኝ ልትነግረው አልፈለገችም ማለት ነው። እንደ ምክንያት ደግሞ የጠቀሰችው ያኔ እሷ መጀመሪያ እነሱ ቤት ስትመጣ ገዛኸኝ የነገራት አንድ ነገር አለ። እዚህ ቤት ለመኖር አንድ ቀላል ህግ አለ፣ እሱም በማያገባሽ ያለ መግባት ነው ብሎ ያንን ነገር አስምሮበት ነበር የነገራትና ትሁትም አሁን ላይ እንደ ምክንያት ለገዛኸኝ የነገረችው ይሄንን ነው። አንተ እኮ ከዚህ በፊት በማያገባሽ አትግባ ብለህ አስጠንቅቀኸኛል፣ እናም ደግሞ እስካሁን ምንም ያየሁት ነገር የለም ብላ ነገሩን አደባብሳለች ማለት ነው። ገዛኸኝም በዚህ አባባሏ ትሁት ተመችተዋለች፣ እንደምፈልጋት አይነት ሰራተኛ ሆነች ነው ያገኘች ብሎ እዛ ጋር ትሁትን አድንቋት ነበር። ትሁት ጋር ብቻ ሳይሆን ራሱ ወደ መኝታ ክፍል ሄዶ ለቤቲ ይሄንን ነገር ነግሯታል። ልጅቷ በጣም ጨዋነች፣ ድንበሯን ጠብቃ ነው የምትኖረው፣ እኔ እንደምፈልጋት አይነት ሰራተኛ ነች ብላ ለገዛኸኝ ስትነግረው ይሄ ነገር በድጋሚ ቤቲንም አበሳጭቷታል ማለት ነው። እዛ ጋር ናቲ እሷን ሲያሞግሳት እናም ደግሞ እዚህ ጋር ባለቤቷ ገዛኸኝ እሷን ሲያሞግሳት ቆይ ምን አድርጋላችሁ ነው እሷ ከኔ በምን ተሽላ ነው ብላ በይፋ ትሁት ያላትን ቅናት አሳይታችኋለች ማለት ነው። ከዚህ በኋላ ሊሆን የሚችለው ነገር ምንድን ነው? እንዴት ነው እናትና ልጅን የምታገናኘው የሚለውን ነገር ስናይ ትክክለኛ መንገድ ናቲን ውጭ ላይ አግኝታ ወይ ራሷ
ትነግረዋለች ወይ ደግሞ በካሌብ አባት በኩል ይሄንን ነገር እንዲያውቅ አድርጎ እናም ነገሩን እንዲያውቁ ብቻ ሳይሆን ራሱ እርምጃውን እንዴት መራመድ እንዳለበት ያው እዛ ጋር በስሜት ተመርቶ ነገሩን እንዳያባሽ እንዴት ማድረግ እንዳለበት ያለውን ነገር ቢወያዩ ይሻላል ማለት ነው። ገዛኸኝና ቤቲ ደግሞ አሁን ላይ አለሜን እየተጠራጠሯት ነው። እንደ በፊቱ እሷ ያለችበት ክፍል እየገቡ እሷን ሲያናግሩ አንዳንድ የምትመልስላቸው መልሶች ወደ ጤንነት እየተመለሰች ነው፣ ሴትየዋ እያበደች አይደለም የሚለውን ነገር ተጠራጥሯል ማለት ነው። ለዛ ደግሞ እነሱ እሷ ላይ ሌላ እርምጃ ከማድረጋቸው በፊት ትሁት ይሄንን ነገር ለናቲ አሳውቀው መፍትሄውን ቁጭ ብሎ ለሶስቱ ነው እሷም የካሌብ መባት ናቲም ሆኖ ይሄን ነገር አሳውቆት ከዛም በኋላ እንዴት እናቱን ነፃ እንደሚያወጣትና እነሱንም እንዴት እንደሚያስቀጣቸው እዛ ጋር እናቱ ላይ ላደረሱት ጥቃት እንዴት መዳት እንዳለበትና እንዴት የናቱ ራሱ ማስመለስ እንዳለበት ያለው ነገር ቢወያዩ ይሻል ማለት ነው።